የአሜሪካው ፕሬዝዳንት ቤጂንግን ተማጽነው የብራሰልስ ሰዎችን አስፈራርተዋል። የዘ ዲፕሎማት ሀተታ ቻይና በኢራን እስራኤል አሜሪካ ጦርነት ፈታኝ ምርጫ አጋጥሟታል ሲል፣ ዲደብሊው ደግሞ ኔቶ ከፍ ያለ ጫና ውስጥ እንደሆነ ያነሳል። እስካሁኑ የመካከለኛው ምስራቅ አካባቢ ጦርነት ሂደት ቻይና ከነገሩ ጦምደሩ ያለች ይመስላል። እማይካደው ሀቅ በኢራን ላይ የተፈጸመውን ጥቃት አውግዛለች። የተኩስ አቁም እንዲደረግ መክራለች። ይሁን እንጂ ይህ በቬንዙዌላ እንዳደረገችው ያለ እንጂ ከዛ ያልተሻለ የሩቅ ሀገራት አስተያየት ነው የሚለው ደግሞ ቢቢሲ ነው። ቻይና ለኢራን የዚያን ያህል አትርቅም። የቻይናው ፕሬዝዳንት ሺጂንፒንግ በ2016 በኢራን ካደረጉት ጉብኝት ወዲህ የሀገራቱ ግንኙነት በእጅጉ የጠበቀ ነው። በአውሮፓውያኑ 2021 ደግሞ ወደ ስትራቴጂካዊ አጋርነት ተሸጋግሯል። ቻይና በሚቀጥሉት 25 ዓመታት የ400 ቢሊዮን ዶላር ኢንቨስትመንት ኢራን ውስጥ እንደሚኖራት ከስምምነት ተደርሷል። ከዚህ ባሻገር ግን ቻይና ግዙፏ የኢራን ነዳጅ ገዢ ሀገር ነች። በ2025 ብቻ በቀን ከ1.38 ቢሊዮን በርሜል ድፍድፍ ነዳጅ በላይ ከኢራን ወደ ቻይና ይጓጓዛል። ይህ የነዳጅ ግዢና ሽያጭም መሰረቱን የሆርሙዝ ሰርጥን ያደርጋል። ለዚህም ይመስላል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይና የሆርሙዝ ሰርጥ ተዘግቶ ዝም ማለት የለባትም፣ በጉዳዩ ላይ እጇን ማስገባት አለባት ያሉት። ይህ እንግዲህ ከማግባባት እስከ ተግሳጽ ያለውን ሂደት መሰረት ያደረገ እንዲሆን ትራምፕ ይሻሉ። የእርሳቸው ፍላጎት ግን ቻይና ላይ ብቻ አያበቃም። የኔቶ አባል ሀገራትም በዚህ ጊዜ አብረው ካልቆሙ፣ ካልተቧደኑም መጥፊያቸው ቅርብ እንደሆነ አስፈራርተዋል። ትራምፕ የኔቶ አባል ሀገራት በሆርሙዝ ሰርጥ አካባቢ ያለውን ስጋት በጋራ እንዲከላከሉና የኢራንን ጥቃት እንዲመክቱ ይፈልጋሉ። ብሪታንያና ፈረንሳይ ወደ አካባቢው የባህር ኃይል መኮንኖቻቸውን በዛ አድርገው ቢልኩም የጥቃት ሰለባም የማጥቃት አጋርም መሆን ግን የፈለጉ አይመስልም። የንግድ መርከቦችን ብቻ የመከላከል ተግባር ላይ ተጠምደዋል። የትራምፕ ፍላጎት ግን ይህ ብቻ አይደለም። ሀገራት ሁሉም በኢራን ላይ ፊታቸውን እንዲያዞሩ ይፈልጋሉ። የኔቶ አጋርነት ተጠናክሮ እንዲቀጥል፣ ሀገራት በጦርነቱ በቀጥታ ተሳታፊ እንዲሆኑም ወደ ጦርነቱ እየጋበዙ ይመስላል። የቀድሞ የኔቶ ዋና ጸሐፊ ጄንስ ስቶልተንበርግ ግን ይህ የሚሆን አይመስለኝም ይላሉ። የሆርሙዝ ሰርጥ መዘጋት በዓለም ኢኮኖሚ ላይ የሚፈጥረው ጫና ከፍተኛ ነው። የነዳጅ ዋጋ መናር፣ የግሽበት ማሻቀብ በሀገራት ኢኮኖሚ ላይ ሊታይ ይችላል። ነገር ግን የኔቶ አባል ሀገራት በዚህ ላይ በአንድነት የሚቆሙ አይመስለኝም ይላሉ። እንደ ስቶልተንበርግ ኔቶ በትራምፕ የስልጣን ዘመን በጋራ ስለመስራቱ አይደለም እንደ ተቋም ስለመቀጠሉ እጠራጠራለሁ ብለው ሊያፈርሱ የቋመጡለትን ተቋም አጋርነት መጠየቃቸው አስገርሞኛል ይላሉ። የኔቶ አባል ሀገራት በዓለም ላይ ያለው ጫና የሚያሰጋቸው ቢሆንም እንደ ተቋምም እንደ ሀገርም ወደ ጦርነቱ ሰተት ብለው የሚገቡበት ሁኔታ ግን እንደማይኖር ያስረዳሉ። የትራምፕ አባባል ግን ጨው ለራስ ስትል አይነት ሆኗል። ፍዳና መከራው በእናንተው ላይ ይብሳል አይነትም ነው ማስፈራሪያቸው። አሁን የኔቶን ያህል በመካከለኛው ምስራቅ ባሉ ሀገራትም ልክ ወደ ጦርነት ያልተሳበችው ቻይና ግን በመንታ መንገድ ላይ እንደቆመች የዘ ዲፕሎማቱ ጸሐፊ ዋንግ ሺን ያነሳል። ቻይና በኢራን ነዳጅ በእጅጉ ትጠቀማለች። ደግሞም የሆርሙዝ መዘጋት በእርሷ ላይም የሚፈጥረው ተጽዕኖ አለ። እናም በጉዳዩ ላይ በርቀት ከመታዘብ ወደፊት መምጣት ሳይኖርባት አይቀርም። ነገር ግን እንዴት ባለው መንገድ ወደ ጉዳዩ ትገባለች የሚለው በንጥልጥል እንዳለ ነው። የአሜሪካ ፍላጎት በተግሳጽ ወይም ጦሯን ወደ አካባቢው በማሰማራት አጋር እንድትሆን ሲሆን፣ የቻይና ፍላጎት ግን በመካከል በመቆም አንተምተው አይነት እንዲሆን የምትፈልግ ይመስላል። የአልጀዚራዋ ጸሐፊ ካትሪኒው ግን አሁን በሆርሙዝ ባለው ሁኔታ አሜሪካና ቻይና በዓለም ላይ ያላቸውን እይታ የሚያጸኑበት ወይም የሚለውጡበት ሊሆን ይችላል ትላለች። ዓለም ለቻይና የሚሰጠው ገጽታ ከግጭት ሁሉ የራቀች በመካከል ላይ የቆመች አድርጎ ነው። አሜሪካ የምትሳልበት መንገድ ደግሞ ከዚሁ በተቃራኒ ይሆናል። እናም
ትራምፕ ቤጂንግን ጎትተው ዋሽንግተን በተሰፈረችበት ለመስፈር ያሰቡ ይመስላል ትላለች። ያም ተባለ ይህ ግን ብዙ ሀገራት የኢራን ጉዳይ የሆርሙዝ ሰርጥ ሁኔታም የሚያሳስባቸው ቢሆንም በጦርነቱ ላይ ሮጦ ለመግባት ግን የደፈሩ አይመስልም።